السلام عليكم ورحمة الله وبركاته. أهلا وسهلا يا بنات. شوفوا ورق አይቀየር ወርቅ ልክለኛ ወርቅ ከለሩን አይቀየር። ከዚህ ላይ ልጅሽ ላይ ትንሽ እንትን ስትዩ ያው ክሎሪክስ ጋር መንጋ በርግጥ ሁልጊዜ የምታረጊው ከሆነ ዘወትር እኔ ተቀምጠው ግን አልፈዘዘብኝም። እኔ ለኔ እንጃ ግን እስኪ ሄደሽ አስመርመሪው። አንቺ ትክክለኛ ወርቅ ከሆነ ሄደሽ አስመርመሪው። ቀይረውብሽ ሊሆን ይችላል፣ ሰው ተንኮለኛ ነው። ሄደሽ አስመርመሪ። ትክክለኛ ወርቅ ከሆነ ከለሩን አይቀየርም። ይሄ የምታዩ እዚህ ጋር ቦግ ብሎ ይሄ እንትን ነው፣ ይሄ ፊልተር ነው። እንደዚህ ቀይ ሆኖ የምታዩ ማለት ነው። በጣም ይሄን አልመሰለ ብለሽ ከሆነ ማለት ነው ፈዘዝም ቢል ወርቅ ነው ይዘሽ ሲሸጩ ያው ነው ዋጋው። ግን ትክክለኛ ወርቅ ይሆነልሽ። ትክክለኛ ወርቅ ስለሽ ቀየረውብሽ እንዳይሆነችም ሰው እንግዲህ ለሰው አስቀምጠሽ ከሆነ ሰው ጋር እሱን ተጠንቀቂ፣ አስመርምሪው። ሌላው ነገር ምን ልላችሁ ነው፣ ከሚስለት ከትላንት ወደ ጠይቄ ነበር ማለት ነው 160 ሸዋልያ ነክ ነገሮች ያረቢ ያሬት 360 ሸዋልያ ነገሮች 360 ሌሎች እንትኖች 370 ያኔ 400 ገብቷል ብላችሁ ነበር። እኔ ባለፈው 370 ብል እንደ 370 ይሆናል ውሸት ነው የሚልም ኮሜንት አይቻለሁ። ያስዋሻችሁ ምን አይነት እኔ ቅሌታም ህዝብ ናችሁ። ግን እኔ ያልጠየኩትን ሽፍቱ በዚህ በምላስ ያልጠየኩትን ነገር አሉ ብዬ ነው የምነግራችሁ። ግን ከነሱ ከወርቅ ቤት የሰማሁትን ነው። አሁን 2-3 ቦታ ገብቼ ነው እኔ አጣርቼ ወርቅ 400 ገብቶ ነበር። እነሱም አሉኝ እኮ ከትላንት ወደ እንደዛ አሁን ዛሬ ነው የወረደው አሉኝ። ወጥቶ ነበር ወደ ላይ እንግዲህ 360 370 380 ነው ወርቅ። መቼ ከሚስለት እየጨመረ እንጂ ወርቅ እየቀነሰ ይሄዳ አይደለም። ለነገሩ መግዛት የምትፈልጉ አለዛ ብራችሁን ይዛችሁ የሆነ ነገር መሬት ግዙበት። መሬት ደግሞ ስትገዙ መሬት ግዙ ስላችሁ እንካባቴን ከናቴ ወይም ወንድም ወይም እህቴ ወይም ባሌ ወይንም ዘመዴ ብላችሁ አይደለም። ራሳችሁ ሄዳችሁ መግዛት ከቻላችሁ በስማችሁ ነው። እንዳትበሉ። ወርቁ ይሻላል ቢወደድም አንቺው ጋር ነው ወርቁ። ይሄ በሰው የሚገዛ ነገር ሰው አማና ቀረ አማና ቀረ። በአሁኑ ሰዓት ማና የለም። እንዳትበሉ። ነፍሶ ወርቅም ገዝቶ ማስቀመጫው ችግሩ ደግሞ በተለይ አሁን ለመዳም ቅመሞች ወላሂ ስንቱ የከራይ ሚስት የበላቻቸው አውቃለሁኝ። ጠፋብኝ አለች፣ ተሰረኩብኝ አሉ፣ የተሰረቁ አሉ፣ የጠፋባቸው እንደዚህ መዳም ቤት ሄደው የተሰረቀባቸው አሉ። እሱን ጥንቃቄ አድርጉ። ወርቁም መግዛቱ ብቻ አይደለም ትርጉሙ፣ ጥንቃቄው ላይ ነው። የት አረገዋለሁኝ፣ ምን ቦታ አለኝ። መጀመሪያ ማሰብ ያለባችሁ እንዴት ነው የሚይዘው፣ ቦታዋን ማዘጋጀት ነው። ሁልጊዜ መቼም ሱሪ ለብሰሽ ሱሪ ውስጥ ሰፍተሽ አታስቀምጭም። መታጠብ አለበት አንድ ነገር። እሱም ወደ ሀገር አሁን ስትሄዱ ብር ለስፋ ብትሉ ሰፍታችሁ መያዝ ትችላላችሁ። ወደ ዶላር ቀየራችሁ እንደዛ እንጂ ብር ደግሞ ወደ ሀገር ስትሄዱ ትንሽ ብር እንኳን ብትይዙ ወደ ዶላር ቀየራችሁ ነው። ሪያሉ ወላሂ ከዚህ ሐዋላ ስትልኩት ነው የሚያዋጣው። እኔ ስላየሁት ነው እንደዛ እምላችሁ። እኔ ብር ነበርኝ ዛሬ 2 አመት 3 አመት ሊሆነው ነው ከሄድኩ አልሙህም ይዤ ሄድኩ በሪያል ማለት ነው። የሆነ ወቅት ላይ ባልተቤት ሄዶ ሊቀይርልኝ ሲል ዛህማ ነበር። ከመሸ ነው ያም ትዝ ያለኝ ማለት ነው።
እና ሲሄድ ወረፋ ነው ብሎ ተመለሰ ማለት ነው። እና መሽቷልም በዛን ሰዓት ለምን ሊሄድ እንትን ልል ነው እና ጊዜ ስለሌለ ተመልሶ መጣ። ሪያሉን ይዤው ሄድኩኝ። ሪያሉን ይዤው ሲሄድ ወላሂ ለአዚም ነው የምላችሁ በሐዋላ የት ነው እዛ ደግሞ በሪያሉ ስታዘረዝሩት በብር የት ነው እንዴ? ሐዋላ እዚህ ያዋጣል። ተናደርኩና አስቀምጨው መጣ። ማሻአላ ጓደኛዬ ይዛልኝ ወደ ኩዌት ሄደች። ጓደኛዬ አላህ ይስጣት። ለአንድ ጊዜ ሰው መድኃኒት ነው። እሷ እዛ አስቀምጨው ሀገር መጥቼ ነበረ። ከዛ ደሴ ስትሄድ ከደሴ ይዛው ወደ ኩዌት ነው። ሱብሃንአላህ ለብዙ ነገር ሆነ። እሱ ብር ብዙ ሆነ። እንግዲህ ይገርማችኋል በዛን ሰዓት ያሉኝ 219 ሺህ ነበረ። አሁን ወደ ስንትና ስንት ሆነ መሰላችሁ? ያ ብር እንግዲህ ሳላዘረዝር ይዣት ሄድኳት የነበረው በጀሪያል ማለት ነው። ለብዙ ነገር ሆነ። ገርማችኋል። እና ሪያል ይዛችሁ አትሄዱ። ያው ችግር ካለባችሁ እዛ ልካችሁት የሚያጠፉባችሁ ከሆነ እዚህ ደግሞ ወደ ዶላር የሚቀይርላችሁ ሰው ከሌለ ታማኝ ሰው እሱ ችግር ነው። ግዴን ይዤ እሄዳለሁ። አዎ እዛም ለመቀየር በጣም ከባድ ነው። ግን ሀውላችሁ ታማኝ ሰው ካለ ቡክ ካላችሁ የራሳችሁ አካውንት ካላችሁ በአካውንታችሁ አስገብታችሁ መሄድ። ዶላር ግን ያዋጣል። ወይንም ደግሞ ወርቃችሁን ገዝታችሁ በወርቅ ይዛችሁ መሄድ። ወፈር ያለ ብር መያዣ ብላችሁ ይዛችሁ መሄድ ነው። በቃ የሚናካችሁ የለም። ያው እንግዲህ ሌባ ካላያችሁ በስተቀር መጠንቀቅ። ሀገርም ስትሄዱ ወላሂ በተለየ ክፍለ ሀገር ልጆች ተጠንቀቁ። ለምን ተቀባይ የሌላችሁ ብቻ በአሁኑ ሰዓት ጠንቃቃ ካልሆን መበላት ነው፣ ማልቀስ ነው። ለአረብ ሀገር ሴት ይሄ ነው በቃ እድሏ፣ ለቅሶ ብቻ ነው። እና ወርቅ ከለሩ አይቀየርም። ይሄ እንደዚህ ቦግ ብሎ የምታየው ፊልተር ነው። ይሄ ልክ አልመጣልሽ ብሎ ከሆነ ወርቅ ነው፣ ምንም ችግር የለም፣ አይዞሽ። ወይ ደግሞ 18ቱ ያምራል፣ መልክ ዲዛይናቸው ያምራሉ። 18ቱ ካራንቲ ከሆነ ስትገዙ 21 ግዙ። የባህሬን ወርቅ ቆንጆ ነው። የትም ይሁን 21 ከሆነ ስትሸጡት እኮ አሁን እኔ ዲዛይን ያለሁ ለምሳሌ ነው የምላችሁ። ዲዛይን አሁን በ60 አሁን 370 የሚባለውን እኔ 400 ይለኛል፣ ወይንም ተውት 400ውን 380 ይለኛል። ከሰባ የሚሸጥ ከሆነ 390 ይለኛል። ለምን መስናያው አሰራሩ ዲዛይኑ ይለያያል። ገባችሁ? ያ ከእንደገና ወርቅ ስትገዙ አንድ ማስጠንቀቂያ የምሰጣችሁ ማለት ነው። ወርቅ ስትገዙ ግራሙ ስንት ነው? ይሄን ያህል በስንት አሰብክልኝ? የደሪባ ስንት ነው ትሉታላችሁ። ዝም ብላችሁ አይ ጥሩ ነው ወርካሽ ገዛሁ የምትሉ አሁን ብዙ የምታወሩ አላችሁ ኮሜንት ላይ ስለ ወርቅ አገዛዝ ስለማታውቁ ማለት ነው። ስለ ወርቅ አገዛዝ ስለማታውቁ በስንት አሰብክልኝ? ግራም በስንት የደሪባው ስንት ማለት አለባችሁ። የሚያታሉ አሉ። ሙሽ ሁሉ በእንትን ይሸጥላችኋል። መከራከር አለባችሁ እና ጥንቃቄ አድርጉ። ወርቅ ነው፣ ግን ስትገዙ 21 ባለ 21ን ማለት ነው። ሞች 18ን